ለእመቤታችን ስግደት እንዲገባ 3 ጊዜ እሰግድልሻለሁ። እግዚአብሔር ከአንቺ ሰው ሆኖ ሙሽራ ከጫጉላ እንዲወጣ ከአንቺ ወጣ። እመቤቴ ማርያም ሆይ ደስ ይበልሽ ብሎ ዮሐንስ አፈወርቅ በድርሳኑ እንዳመሰገነሽ እኔም አመሰግንሻለሁ። የጠፋ በግ አዳምን የፈለገው ባገኘው ጊዜ ተሸከመው። እውነተኛ ቸር ጠባቂያችን ክርስቶስ ከአንቺ የተወለደ እመቤቴ ማርያም ሆይ ደስ ይበልሽ። እግዚአብሔር በደይን የጣላት የሔዋን ጽኑ የሚጎዳ ማሰሪያዋ ባንቺ የተቆረጠላት እመቤቴ ማርያም ሆይ ደስ ይበልሽ። እግዚአብሔር በብሩህ ደመና ተጭኖ መጥቶ በማኅፀንሽ ያደረ እመቤቴ ማርያም ሆይ ደስ ይበልሽ። በቅዱሳን ነቢያት በቅዱሳን መላእክት አድሮ የሚኖር ከአንቺ ተወልዶ የተገለጸልን እመቤቴ ማርያም ሆይ ደስ ይበልሽ። ከአብ ከመንፈስ ቅዱስ ጋር የምንሰግድለት ቃል የሚባል እግዚአብሔር በአንቺ ባሕርይ ከአንቺ ይወለድ ዘንድ የወደደሽ እመቤቴ ማርያም ሆይ ደስ ይበልሽ። እኔ ለምእመናን ወንጌልን የማስተምርለት የጌታ እናቱ እመቤቴ ማርያም ሆይ ደስ ይበልሽ። ከወለድሽው በኋላ ማኅተመ ድንግልናሽ እንዳይለወጥ አድርጎ የጠበቀሽን አማኑኤልን የወለድሽው እመቤቴ ማርያም ሆይ ደስ ይበልሽ። ማኅተመ ድንግልናሽ ሳይለወጥ ንጉሥ ክርስቶስን የወለድሽ እመቤቴ ማርያም ሆይ ደስ ይበልሽ። ማኅተመ ድንግልናሽ ሳይለወጥ ንጉሥ ክርስቶስን የወለድሽ እመቤቴ ማርያም ሆይ ሰላምታ ይገባሻል። ልዩ መድኃኒታችንን በመውለድሽ እናትን አገልጋይን ተብለሻልና እግዚአብሔር ባሕርይሽን ባሕርይ አድርጎ ባለሟልነትን አግኝተሻልና እመቤቴ ማርያም ሆይ ሰላምታ ይገባሻል። እኛ ከምንወደው እርሱም ከሚወደን ልጅሽ ኃጢአታችንን ያስተሰርይ ዘንድ ለምኝልን። ልመናዋ ክብሯ በእኛ ለዘላለም በእውነት ይደርብንና አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ያደረገችው ተአምር ይህ ነው። የእመቤታችንን ልደቷንና ከዘመዶቿና ከሰውም ሁሉ ይልቅ ፈጽማ እንድትከበር ታውቁ ዘንድ እንነግራችኋለን። ሐናም የጽንሷ ወራት በተፈጸመ ጊዜ በግንቦት 1 ቀን ከፀሐይ ይልቅ ፈጽማ የምታበራ ሴት ልጅ ወለደች። የመልኳም ደም ግባት ከማር ከሶከር ይልቅ ደስ ያሰኛል። የመዓዛዋም ሽታ ከሽቱ ሁሉ ይበልጣል። ዘመዶቿና ጎረቤቶቿን በሰሙ ጊዜ ፈጽመው ደስ አላቸውና ተሰብስበው ወደ እርሷ መጡ። ወደ እርሷም መጥተው ልጇን ባዩ ጊዜ ፈጽመው አደነቁ። እርስ በርሳቸውም እንደዚህ ያለች ብላቴና ከቶ አይተናናቅም ተባባሉ። ጸጋ እግዚአብሔር በእርሷ ላይ አድሯልና የእግዚአብሔርን ብርሃን በሰውነቷ ሁሉ መልቷልና ከኢያቄምና ከሚስቱ ከሐናም ጋር ደስ እያላቸው የእግዚአብሔር ቸርነት እየተናገሩ 7 ቀን ተቀመጡ። ያችንም ብላቴና ስሟን ማርያም አሏት። ይህንም የእግዚአብሔር ስጦታ ማለት ነው። 7ቱንም ቀን በፈጸሙ ጊዜ በፍቅር ወደ የቤታቸው ተመልሰው ገቡ። ኢያቄምና ሐና ልጃቸውንም ማርያምን ሲያሳድጉና ስለ ልጃቸውም ለራሳቸውም ስራ አደረገላቸው ሁሉ እግዚአብሔርን ፈጽመው ሲያመሰግኑት 3 ዓመት ኖሩ። በጾም በጸሎት ተወስነው ለድሆችና ለጦም አዳሪዎች ምጽዋትን እየሰጡ በጎ ስራን በመስራት አበዙ። ልመናዋ ክብሯ የልጇም ቸርነት ሆነን ለሁላችን ለዘላለሙ ይሁንልን። አሐዱ አምላክ አሜን። አባቶች፣ ካህናት፣ ዲያቆናት በዛሬው ዕለት በሕግ በሥርዓት ጋብቻችሁን የፈጸማችሁ ሙሽሮች፣ የክርስቶስ ቤተሰቦች እንደምን አደራችሁ? እንደምን አደራችሁ? እንደምንስ እስከዚህ ሰዓት ደረሳችሁ? አሜን። ሁላችንንም በቸርነቱ በምሕረቱ ጠብቆ እስከዚህ ሰዓት ያደረሰን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁን። እንግዲህ በቤተ ክርስቲያናችን ሥርዓት መሠረት ለዛሬው የነበረን መንፈሳዊ አገልግሎት በዚህ አይነት መልኩ አጠናቀናል። አሁን የመጨረሻው አብረን በጋራ ጸሎት የምናደርግበት ሰዓት ላይ ደርሰናል ማለት ነው። የዕለቱን ትምህርት በተመለከተ በሚገባ መምህራችን አስተምረውናል። ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን፣ የአገልግሎት ዘመናቸውን ይባርክልን። እኛም በየቀኑ እየመጣን እየሰማን ብቻ ከመሄድ እግዚአብሔር አምላካችን ይጠብቀን።
ሰሚ ፈጻሚ መሆን ያስፈልጋል ማለት ነውና እየሰማን ብቻ ሳይሆን የሰማነው ምንድነው? ዛሬ ምንድነው ማድረግ ያለብን? ከሰማነው ካዳመጥነው ስንማር ቆይተን ስንሄድ ትርፋችን ምንድነው የሚለውን አንድ ክርስቲያን ወደ ቤተ እግዚአብሔር ሲመጣ አንድ ነገር ላይ መድረስ አለበት ማለት ነውና ዝም ብለን ብቻ ልምድ ስለሆነ እንዲሁ መምጣት ስላለብን ቤታችን እንዳንቀር ወይም እንደዚሁ በአንዳንድ ምክንያት ብቻ እየመጣን በውስጣችን በሰማነው ነገር ስራ ሳንሰራ የምንሄድ ከሆነ ከንቱ ድካም ይሆናል ማለት ነውና ከንቱ ድካም እንዳይሆን ፍሬያማ እንድንሆን ውጤታማ እንድንሆን ጥንት አባቶቻችን በሰሙት ልክ ስራ ስለሚሰሩ የሚያስቡት ሀሳብ የተሳካ ይሆናል። ዓላማቸው ግቡን ይመታል። መጨረሻቸው ያማረ የሰመረ ይሆናል። ልጆቻቸው የተባረኩ ይሆናሉ። ከልዩ ልዩ ሱስ ያለባቸው የጸዱ ይሆናሉ። ዘራቸው ይባረካል፣ ሰላም ያገኛሉ ማለት ነውና እኛም እንደነሱ የተሟላ ሰላም እንዲኖር በቤታችን ስንኖር ከጭቅጭቅና ከንትርክ ነፃ እንድንሆን ውጤታማ የሆነ ስራ ለመስራት በየትኛው መንገድ ስራ ስንሰራ ትርፋማ እንደምንሆን ሁሉ በዚህም ስንመጣ ሰፊ ሰዓት ረዥም ሰዓት ወስደን ቆመን ሳይደክመን እየተንቀጠቀጥን ቆይተን ባዶ ሆነን ከመሄድ እግዚአብሔር አምላካችን ይሰውረን። እንግዲህ እንዳያችሁትና እንደተመለከታችሁት ያው አሁን ሲቀርብልን በዝማሬው የሰማነው ጋብቻ ይሄ የቤተ ክርስቲያናችን ትልቅ ክብር ነው ማለት ነው። ስለዚህ ዝማሬው እልልታው ሲቀርብ የነበረው የቤተ ክርስቲያናችንን ክብር ከፍ አድርገው ያውለበለቡና በቅዱስ ሥጋው በክቡር ደሙ የገለጡ ወይም በአደባባይ ላይ እንደዚሁ ስላስተማሩ ማለት ነው። እኛ ቃል ነው የምንናገረው ቃል፣ እናንተም እየሰማችሁ ግን ሰው የሰማውንና የተማረውን ልክ የተከታተለውን ነገር በተግባር እንደዚህ ስናይ እኛም እንደዚሁ በተቀደሰ ጋብቻ እግዚአብሔር በሚወደው መንገድ ልዩ በሆነ ተሰጥኦ እኛም በረከት የምናገኝበት ሃይማኖታዊ ስርዓታችንን በአግባቡ መፈጸማችንን የምናረጋግጥበት ትልቁ የጋብቻችን ዋናው መሰረቱ በቅዱስ ሥጋው በክቡር ደሙ እንደሆነ አብዝተን እንናገራለን። እናንተም አዘወትራችሁ ትሰማላችሁ ማለት ነውና ከሚሰማው ደግሞ በፍጥነት እንደዚሁ ስርዓቱን ጠብቆ ጋብቻ በዚህ አይነት መልኩ ሲፈጸም ውጤታማ ይሆናል፣ ያማረ የሰመረ ይሆናል ማለት ነው። የአብርሃምና የሳራን በዚህ ነው የሚጠቀሰው። ሰው በየሰፈሩ የሚደረገና ይሄ በጣም የተራራቀ መሆኑንም እናውቀዋለን። አማራጭ ስለሌለ ነውና አማራጫችን አማራጭ የሌለው እውነተኛ መንገድ እግዚአብሔር የሚቀበለው መስዋዕታችንም እግዚአብሔር ፊት ደርሶ መልስ የሚያመጣው እንደዚህ አይነት ጋብቻ ነውና እኛም እየተማርን እንሄድ፣ እያየን ብቻ እንሄድ፣ ልጆቻችንንም ለዚህ እናብቃ ለማለት ያልነውና እግዚአብሔር አምላካችን እኛንም የሰማነውን በልቦናችን ያውልብን ያሳደርብን። የአብርሃምን የሳራን ጋብቻ የባረከ አምላካችን ጋብቻቸውን የተባረከ የተቀደሰ ያድርግልን። ሰላማችንን አንድነታችንን እግዚአብሔር ይስጠን። ሕፃናቱን ያሳድግልን። የታመሙ ወገኖቻችንን ሁሉ ይፈውስልን። ከሊቀ መላእክት ቅዱስ ሚካኤል ረድኤት በረከት ያሳትፈን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛ የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔርና ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና
ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። አርምኖ አርሴገሞ ቅድመ እግዚአብሔር አምላክነ በእደ ገብሩቆ ኦሞስ ከመ ይባርክም እግዚአብሔር ይባርከነ ወይስሐለን። አቤቱ ሕዝብህን አድን ርስትህን እንባ አቤቱ ሕዝብህን አድን ርስትህን እንባ እስከ ዘላለሙ ድረስ ጠብቃቸው ከፍ ከፍም አድርጋቸው በአንድ ልጅ በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ በክቡር ደሙ የዋጃት ቤዛም የሆንካት ቅድስት ቤተ ክርስቲያንን ጠብቃት። ለነገሥታት ለመኳንንት ለንጹሕ ወገንና ቅዱስ ለሆነ ሕዝብ ማደሪያ ትሆን ዘንድ የጠራት በዚህች ቅድስት ቤተ ክርስቲያን ተሰብስባችሁ የጸለያችሁ ቅዱስ ሥጋውን ክቡር ደሙን የተቀበላችሁ በማወቅ ወይም ባለማወቅ የሠራችሁትን ኃጢአታችሁን ሁሉ ይቅር ይበላችሁ። ሥጋ መለኮት ስለሚባል ሥጋዊ ሕግና የሥርዓት አሸናፊ እግዚአብሔር ልጅ በድንጋሌ ሥጋ በድንጋሌ ሕሊና ትምት የምትሆን የማርያም ልጅ ኢየሱስ ክርስቶስ ባለፈው ይቅር ብሎ በሚመጣው የሚጠብቃችሁ። እግዚኦ መሐረነ ክርስቶስ። ከማሁ በእንተ እግዝእትነ ማርያም መሐረነ ክርስቶስ። ኦ እግዚእ ኢየሱስ ክርስቶስ ሥራየ ኃጢአትየ ወኃጢአተ ኩሉ ሕዝብከ አውቀን በስህተት ሳናውቅ በድፍረት የሠራነውን ሁሉ ማእሰረ ኃጢአት እግዚአብሔር ይፍታ። እግዚአብሔር